ተወዳጇ ተዋናይት ባዩሽ ከበደ ልትሞሸር ነው። የባሏ ቤተሰቦች ፈጽሞ ባዩሽን አልተቀበሏትም። ለምን ብለን ጠይቀናል። አስገራሚ መልስ ይዘናል። ገና ከወዲሁ ከባድ ተቃውሞ እየገጠማት የምትገኘው ባዩሽ አባቷም የለም ይህንን ትዳር አልፈቅድም፣ አይሆንም፣ ይህን ሰው አታገቢም በማለት በቁጣ አስጠንቅቀዋታል። አባቷ እንዲህ አቧራ ያስነሱት ለምን ይሆን? አጀብ ያስባለንን ጉዳይ እነግራችኋለን። ሰላም በያላችሁበት ውድ ሰዎቻችን፣ ለዛሬ በርካቶችን ያስገረመና መነጋገሪያም የሆነ የባዩሽ ትዳር ጉዞና እያጋጠማት ያለውን ፈተና በዝርዝር ውስጥ እናደርሳችኋለን። ብቻ እናንተ ቪዲዮ ላይክ በማድረግ ጀምሮ ሼር፣ ሰብስክራይብ ማድረግም እንዳይረሳ። እንደዚህ አነጋጋሪ የሆኑ ቪዲዮዎች ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁን ስለሆናችሁና ስለምትሆኑ ከልብ እናመሰግናለን። ገና በሽምግልናው እጅግ በጣም ከባድ ተቃውሞ እየገጠማት የምትገኘው በተለይም ደግሞ በቤተሰቦቿና በባሏ ቤተሰቦች እየተፈተነች የምትገኘው ባዩሽ ከበደ ከመናገራችን በፊት ማለትም ለምን ቤተሰቦቿ ተቃወሟት፣ ለምን አባቷ እንዲህ አቧራ አስነሳ፣ የሱስ ቤተሰቦች ለምን አልተቀበሏትም ወደሚለው ዝርዝር ሀሳብ ከመግባታችን በፊት የአርቲስት ባዩሽ ከበደ የህይወት ጉዞና እንዲሁም ደግሞ የጥበብ ታሪኳን ጥቂት እንበላቸው። አርቲስት ባዩሽ ከበደ በኢትዮጵያ የኪነ ጥበብ ታሪክ ውስጥ የራሷን ደማቅ አሻራ ጠንካራ ባለሙያም ናት። በአሁኑ ወቅት በትዳር ህይወቷ ዙሪያ የሚሰሙ የፍቺ ዜናዎችና የማህበራዊ ሚዲያ ተጽዕኖዎች የመነጋገር አጀንዳ በሆኑበት በዚህ ዘመን የእሷም ከ13 ዓመት በላይ የዘለቀ ትዳር መፍረስ እንዳጋጠማትና ላጋጠማት የህይወት ፈተና በብዙዎች ዘንድም ትኩረትን ስቧል። ይሁን እንጂ የባዩሽ ስለ ህይወቷ ስትናገር በህይወቷ ውስጥ የገጠማትን ፈተና ወደ ጎን በመተው በልጆቿ ላይ ትኩረት አድርገው እንዲያጸኗትም ትጠይቃለች። ባዩሽ በትዳር ውስጥ የሚፈጠሩ ግጭቶች በውይይት ከመፍታት ይልቅ ፍቺን እንደ አንድ ብቸኛ አማራጭ መውሰድ መለመዱንና ከፍቺ በኋላ በማህበራዊ ሚዲያ ላይ የሚደረጉ እንቅስቃሴዎች ውበት የጨመረ እንጂ ምን ተጎዳው የሚል የተሳሳተ መልእክት ለትውልድ ማስተላለፋቸውንም ትታዘባለች። የባዩሽ ከበደ ህይወት ታሪክ የጀመረው በአዲስ አበባ ከተማ ሲሆን የ9 ዓመት ልጅ እያለች ከቤተሰቦቿ ጋር ወደ 24 አካባቢ ተዘዋውራ ማድጋለች። በቤተሰቦቿ ውስጥ ብቸኛ ሴት ልጅ በመሆኗ ልዩ እንክብካቤና ፍቅር ተሰጥቷት ያደገች ሲሆን ገና በልጅነቷ ለኪነ ጥበብ የነበራት ስንባሌ ከፍተኛ ነበር። በትምህርት ቤት ቆይታዋም ግጥሞችን በመጻፍ ድራማዎችን በመስራትና በተለያዩ ጥበባዊ እንቅስቃሴዎች ላይ በንቃት ትሳተፍም ነበር። በተለይም ገና በ15 ዓመቷ የጥበብ ዓለምን ለመቀላቀል በመመኘት የጻፈችውን ስክሪፕት ይዛ ወደ ታዋቂው አርቲስት ሰራዊት ፍቅሬ በመሄድ ስራዎቿንም አሳይታለች። አርቲስት ሰራዊት ፍቅሬም ስክሪፕቷን በጥንቃቄ አንብቦ ያሳያት ማበረታቻና ድጋፍ ለዛሬ ስኬቷ ትልቅ መንገዷ እንደሆነም ባዩሽ ከበደ ትናገራለች። በባዩሽ የህይወት ታሪክ ውስጥ የእናቷ ሚና እጅግ የጎላም እንደሆነ ብዙ ጊዜ በበርካታ ሚዲያዎች ዘንድ ስትናገርም ተደምጣለች። እናቷን በልዩ ፍቅር እንደምትወድ የምትገልጸው ባዩሽ ግጥም መጻፍ ለሷ ቀላል ቢሆንም ስለ እናቷና ስለ ሀገሯ ለመጻፍ ግን ቃላት እንደሚያጥራት በኩራት ትናገራለች። በአንጻሩ ደግሞ ስለ አባቷ ስትጠየቅ ሁልጊዜም በውስጧ የተደበቀ ሀዘን በሚያሳይ መልኩ አንገቷን ሰበር አድርጋ ጉዳዩን በዝምታ ወይም በፈገግታ ለማሳለፍም ትመርጣለች። ምንም እንኳን ስለ አባቷ በግልጽ ባትናገርም አባቷ በህይወት ያሉ በጥሩ ጤንነት ላይ የሚገኝ መሆናቸውን ግን ስትገልጽ ይሰማል። ይህ በእንዲህ እንዳለ የእናቷ የልጇን ህልም እውን ለማድረግ የፊልም መስሪያ ገንዘብ በማፈላለግ ትልቅ ድጋፍም አድርጋላታለች። በዚህ እገዛ የራሷን ፕሮዳክሽን በማቋቋም በከፍተኛ ወጪ በርካታ ስራዎችን ለመስራት በቅታለች። ባዩሽ ከበደ ከ16 በላይ ተወዳጅ ፊልሞችን የሰራች ሲሆን በተለይም በኢትዮጵያ ቴሌቪዥን ታሪክ ውስጥ ከፍተኛ ተወዳጅነትን ያተረፉትን ወላፈንና ዳና የተሰኙትን ተከታታይ ድራማዎች በራሷ ፕሮዳክሽን በመስራት ትልቅ የሙያ ስኬትንም አስመዝግባለች። የባዩሽ የህይወት መስመር ወደ ዩኒቨርሲቲ ለመግባት በዝግጅት ላይ በነበረችበት ወቅት ባልታሰበ ሁኔታ በተፈጠረ እርግዝና ምክንያት ይቀራል። በዚህም የተነሳ በወቅቱ የነበረውን የትምህርት እድል አቋርጣ በሽምግልናና ወደ ትዳር ህይወት ለመግባትም ተገዳለች። በዚህም የተነሳ በወቅቱ የነበረውን የትምህርት እድል አቋርጣ በሽምግልና ወደ ትዳር ህይወት ተገዳለች። ከዚህም ትዳሯና ናሆም ገብረ ህይወትና አቤኔዘር ገብረ ህይወት የተባሉ 2 ወንድ ልጆችንም አፍርታለች። በአሁኑ ወቅት የ34 ዓመት ወጣት የሆነችው ባዩሽ 6 ልጆችን የመውለድ እቅድ የነበራት ቢሆንም አሁን ላይ ግን በእነዚህ 2 ወንድ ልጆቿ ላይ ብቻ ትኩረት አድርጋ ህይወቷን እየመራችም ትገኛለች። ገና በለጋ እድሜዋ የትዳርና የልጅነትን ከባድ ኃላፊነት ብትረከብም ትምህርቷን
ሙሉ በሙሉ አልተወችም። ከጊዜ በኋላ በርትታ በመማር የመጀመሪያ ዲግሪዋን በማርኬቲንግ የማስተርስ ዲግሪዋን ደግሞ በማኔጅመንት በማጠናቀቅ ለልጆቿ ያላትን ጠንካራ እናትነት በተግባር አሳይታለች። ባዩሽ የደረሰችበትን የህይወት ምዕራፍ ስትገመግም የእግዚአብሔር ሰዓት ሁልጊዜ ትክክል ነው፣ በማግባቴም ሆነ በመውለዴ በፍጹም አልቆጭም፣ አልጸጸትም በማለት የደረሰችበትን ማንነት በጸጋ ተቀብላለች። ምንም እንኳን በትዳሯ ውስጥ መለየት ቢፈጠርም በቃለ መጠይቆቿ ላይ ስለ ባሏ ጉዳይ ከመናገር በመቆጠብ ጉዳዩን በዝምታ ማለፉን ትመርጣለች። ይሁን እንጂ ሁለተኛ ልጇ የ10 ዓመት ልጅ በሆነበት በዚህ ወቅት ከባለቤቷ ጋር መለያየታቸውና አሁን ላይ ብቻዋን ልጆቿን እያሳደገች እንደነበረም በግልጽ ማሳወቃ ነበር። ባዩሽ ከበደ የራሷን የኑሮ ፍላጎቶችና የፍቺ ህይወት ጥያቄዎችን በራሷ ጥረት እየመለሰችም ትገኝ ነበር። አሜሪካ፣ አውሮፓና ኤዥያ በመጓዝ እንደ ልቧ የምትዘዋወርና ኑሯን በነፃነት ትመራም ነበረ። ጠንካራም ሴት ጠንካራም እናት ሆና በተረጋጋ ስብዕናዋ፣ ደግነቷ፣ ትህትናዋና በሃይማኖቷ ላይ ባላት ጠንካራ አቋም የምትታወቀው ይህች አርቲስት የገጠማትን ፈተና በጽናት በማለፍ ለልጆቿ ሙሉ ፍቅሯን በመስጠትና በኪነ ጥበብ ዓለም ውስጥ በትጋት በመስራት አሁንም በኩራት መናገሯን ትቀጥላለች። ታዲያም ባዩሽ ከዓመታት የብቸኝነት ጉዞ በኋላ በትልቅ ጽናት ልጆቿን ታሳድግ የነበረችው ባዩሽ ከበደ አሁን ልትሞሸር ነው። ባዩሽ ከሁለት ጎረምሳ ልጆቿ ጋር የተቀበላት ይህ ባለሀብት ደግሞ የበርካቶችን ቀልብም ስቧል። ባዩሽ የባሏ ማንነት እንዲገለጽ አልፈለገችም። ምክንያቱም ዓይን የበዛበት ትዳር ለአዳር እንጂ ጽናት የታየበት ትዳር እንዳልሆነ ተመልክቻለሁ ስትልም ትናገራለች። ከሁሉም ደግሞ ባዩሽ ቱጃሩ ባሏ እንዲታይ ያልፈለገችበት ትልቁ ምክንያት ባሏን በእድሜ እሷ ስለምትበልጠው ነው። ይሄ ነው ጉዳዩ እንዲታወቅ ስለማትፈልግ ነው ሲሉ የቅርብ የሆኑ ሰዎቿ ሚስጥሩን አፈንድተውታል። የባዩሽ ባል ገና ልጅ እንደሆነና የሱ ቤተሰቦችም ፈቃደኛ እንዳልሆኑ እንዴት በእድሜ የምትበልጥህን ሴት ታገባለህ? በዛ ላይ 2 ልጅ ያላት ያ ሁሉ ሳያበቃ ደግሞ በፍጹም አርቲስት ሴት ማግባት የለብህም ሲሉ ወይ እሷን ትመርጣለህ ወይ ደግሞ እኛን ምረጥ ሲሉ 2 ምርጫ አስቀመጡለት። እሱ ግን ፍቅር ይበልጣል ብሎ ባዩሽን መረጠ። ታዲያም ይህ የባዩሽ ባል ወደ ሰርግ ከመግባታቸው በፊት ምክንያቶቹ ቤተሰቦቹ እንደሆኑና እሷን ከመረጥክ ብለው የሚያስተዳድረውን ድርጅትና እንዲሁም የሚያስተዳድራቸውን ሀብቶች በሙሉ በቤተሰቦቹ እንደተቀማና በስሙ ያለችውን መኪና ብቻ ይዞ ወደ ባዩሽ ቤት እንደገባ የውስጥ ምንጮች ይጠቅሳሉ። ባዩሽም ይሁን ግድ የለም ገንዘብህን ሳይሆን አንተን ነው የወደድኩ ብላ ባዶ እጁን ሲመጣ ተቀብለዋለች። በዚህ ትዳር ግን እናቷ ብትቀበለውም አባቷ ፈጽሞ አልተቀበለውም። ከዚህ በፊት የ2 ልጆቿን አባት 12ኛ ክፍል ተማሪ እያለች በፍቅር እያሉ ነበር እርግዝና የተፈጠረው። እናም ተማሪ ሆነሽ አርግዘሽ ወዳልተገባ ትዳር ገባሽ፣ ከዛም በፍጭት ተጠናቀቀ። ያ ስህተት ሳያንስ ደግሞ አሁን በእድሜ የሚያንስሽን ካለምንም ስራ እንዴት ትቀበይዋለሽ ብሎ ከባድ ቁጣ እንዳስነሳም የቅርብ ጓደኛዋ ሚስጥሩን አውጥታለች። ገና ከመጀመሪያው እንዲህ እየተፈተነ ያለው የባዩሽ ትዳር የት ያመራ ይሆን? መልሱን ለነሱ ትተናል። እኛ ግን የሰመረ ትዳር ይሆንልሽ ስንል የዛሬን ከዚህ ጋር አብቅተናል። ለዛሬ የነበረን መረጃ ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታረጉ እያሳሰብኳችሁ ሰላማችሁ በስቶ ይትረፍረፍ እያልኩ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቸር ቆዩ።